ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወልኝ ተስፋ እያደረኩኝ ጽጌረዳ ክፍል 33 ወደ እናንተ ይዤላችሁ መጥቻለሁ። ጽጌረዳ በጣም አሪፍና ደስ የሚል ድራማ ነው፣ ግን ያው ቶሎ ቶሎ አይለቁልንም። እንግዲህ እያሻሻሉ ይሄዳሉ ብዬ አስባለሁ። ቀንም ሰዓትም ይጨምራሉ ብዬ ማለት ነውና እንግዲህ ጽጌረዳ በዛሬው ክፍል ላይ የጽጌረዳ ስቃይና ፈተና እንደቀጠለ ይገኛል። እናቷ ስትወድቅ የነበረው ፓርት ላይ እንግዲህ እናትየዋ ታማ ቤት ውስጥ ተኝታ ጽጌረዳም ባለባት ችግር ውስጥ ሆና እናቷን ሄዳ ማየት ስለፈለገች እናቷን ሄዳ አይታለች ማለት ነው። ለእናቷም ደግሞ ማግባት እንደምትፈልግና ከዚህ ካሁን ካለችበት ችግር ወይም ደግሞ ከመታሰር የምትድነው በማግባት ብቻ እንደሆነ ነግራቸዋለች። እናቷና የሄቨን እናትም አስበሽበት ነው ወይ ብላት የሄቨን እናት አዋስቤበት ነው ብላታለች። እና ግልጽ አርጋ ብትነግራት ምን ሊፈጠር አርገው ቢነግሯቸው ምን ሊፈጠር ይችላል? ያው ምንም ምን ሊፈጠር አይችልም በነገራችን ላይ ማለት ነው። ነገር ግን ፈተናዎቿ በጣም የተደራረቡ ጽጌረዳ ሄቨንን ለምናታለች። ባክሽን በቃ ተይኝ፣ ከዚህ በኋላ እኔ በፍቃዴ ተሸንፌልሻለሁ፣ ይቅርታ አድርጊልኝ፣ ምን ያክል በድዬሽ ነው እንደዚህ የምታሰቃይኝ ብላ ያው ጽጌረዳ ምስኪናት ከመጀመሪያውም ጀምሮ ምንም ችግር ፈጥራ አታውቅም። ወጥመድ የሚሆኑባት በዙሪያ ያሉ ናቸው። እንደው ነብዩ የሚባል ማሞ ደግሞ በቃ ምንም የማይነቃ ወጥመድ ውስጥ ሰተት እያለ በገዛ እግሩ የሚገባ ልጅ ነው። ፍቅሩን እያጣ ይመስለኛል። ምክንያቱም ያው ሄቨን ቀስ ቀስ እያለች ወደሱ እየሳበችው ነው፣ አብረን አደርን በሚል ሰበብ። በዛ ላይ ደግሞ ሆስፒታል ሄዶ ራሱን ሲመረመር በውስጡ የተመረዘ መጠጥ ውስጥ የተመረዘ ነገር እንዳተገኘ ለጓደኛው ቀድሞ ነግሮ ስለነበረ ሄቨንም ቀድማ ተዘጋጅታ ወጥመድ ውስጥ በጣም አስገብታው አሳምነዋለች። ኦሬዲ በቃ ያን ነገር አምኖ ሳይፈልግም ቢሆን ጽጌረዳን ለመበቀል የሚሄድበት መንገድ ነው። በእርግጥ ጽጌረዳ ምንም በሌለችበት በማታውቀው ሁላ እየተፈተነች ነው የምትገኘው። ምክንያቱም ምንም ያደረገችው ነገር የለም። በመሀል ያለያዩዋቸው እነዚህ ሁለቱ ናቸው። የሚያሳዝነው ነገር ማለት ነው። ይሄም ደግሞ ሰው መሳይ የሚባል ማለት እንዴት ነው? የሩቅ ወዳጄን የሩቅ ጠላቴን እኔ እጠብቃለሁ፣ የቅርብ ወዳጄን አንተ ጠብቀኝ የሚል ነገር አለና ጓደኛ መስሎ በጣም እየጎዳው ያለው ነብዩን በዙሪያ ያለ ሰው ነውና በጣም ነው የሚያሳዝነው። በጣም ነው የሚገርመው። አላቅም ምን ሊፈጠር እንደሚችል መጨረሻ ላይ በእርግጠኝነት ብዙም ብትጎዳ ጽጌረዳ አሸናፊ የምትሆን ይመስለኛል። ቤተሰብ ላይክ እና ሼር ሰብስክራይብ ማድረግ አትርሱ ፕሊስ። ከቻላችሁ ኮፒ ሊንክ ማድርጉልኝ። ከቻላችሁም ያለፉ ቪዲዮዎችን የቆዩትን ብታዩልኝ ደስ ይለኛል። ምክንያቱም ሞኔታይዝ ስለተነሳብኝ ሰዓት ስለሚያነሳ እንዲሰራው ማለት ነው። ኮሜንታችሁን ትንሽ አይተን እንለያያለን ማለት ነው። እና ደግሞ ሰራተኛ በጣም ነው ያሳቀችኝ። ጎበዝ ናት። የነብዩን አባት በቃ እንግዲህ በስተት ብላ ጠመደች። እሱም አባትና ልጅ እንደው ባልና ሚስት ከአንድ ባር ይቀዳል ሲባል ነበር የምንሰማው። አባትና ልጅ ከአንድ ባር ይቀዳል ናቸው። ነብዩም አሁን ነው ጽጌረዳን ካፈቀረ የተሰበሰበው እንጂ ሴት ማሳደድ ሴት በቃ እሱ የወደዳት ከሱ ጋር ካልሆነች ሚል አይነት ወንድ ነው። ከብዙ ሴቶች ጋር የወጣ ወንድ ነውና አባቱም የሱ ቢጤ ነው። አርጅቶ ማልቶ አመሉና አጥምደዋለች። እንግዲህ ምን ሊፈጠር ይችላል? ምን ይሆናል? አይ ወንድ ልጅ በስተርጅና መጃጃል። ሌላ ሀብታም ለማግኘት የምታረገው ጥረት ጥሩ ነው እንዴ? እና ታዲያ እንዴ ምን ሆነች ነው? የሀረሯ ምርጥ ነች በጣም ጽጌረዳ። ይሄን ሰው ማግባት የለባትም። አሁንማ ነብዩ እኮ በተተት ብሎ በራሱ ወጥመድ እኮ በቃ በሄቨን እጅ እያረፈ ነው። መቼ ነው ግን ትንሽ እንኳን ጽጌረዳ ደስተኛ ሆነ የምታሳዩን? አሁንስ ሰለቸን፣ ሁልጊዜ ተመሳሳይ ነገር። ተነፋረቃችሁ እንግዲህ አላይም ቻው። አንዳንድ ኮሜንት እኮ ማለት ነው ሰብስክራይብ አንሱ ኮሜንታተሮች ስላለች አንዷ ምስኪን ከመቼው። እሺ ጽጌረዳ ከማግባቷ በፊት መኩ ነፃ ማውጣት አለበት። መኩ ከሁለቱም ሳይሆን የሞተሱ ይበለው የራሱ ጉዳይ። ይሄ ቤት ምን እንደሚያስተምር አልገባኝም። ሲጀመር ከድራማ ምንድነው የምትማሪው? አረ ጽጌረዳ ነገር በዛ እንዴ። ፊዮሪም ተንኮሏ። ፊዮሪ እዚህ ጋር የለችም እኮ ማር። ሄቨን ይብቃ ደግሞ ከጌሊያድ ጋር ይጣመሩ። አረ ጌሊያድም የለም እዚህ ጋር
አታዝጉን። መኮንን ይነቃበት ብቻ በርቱ። በነገራችን ላይ መኮንን ማለት ነው በጣም ክፉ ሰው፣ በቃ አብሯችሁ እያለ እየሳቀ አሳልፎ የሚሰጣችሁ ሰው የለም። የዛን አይነት ሰው ነው መኮንን። ሲጀምር ከመጀመሪያውም የነብዩ ጓደኛ ሆኖ አይደለም የመጣው። ጓደኛ የሚያስመስለው እነሱ ፊት ነው እንጂ እሱ ተንኮል ይዞ ነው የመጣው። የነብዩ አባት የሱን ወንድም ይመስለኛል የጽጌሬዳ እናት የያዘችው ሚስጥር የሱ ወንድም የገደለበት ይመስለኛል ሳስበው ማለት ነው። እና ካስታወሳችሁ የወንድሜን እንትን እበቀልለታለሁ ሲል ነበር መጀመሪያ አካባቢ ላይ። እና የገባው ለበቀል ነው፣ የገባው ሀብቱን ለመውሰድ ነው እንጂ ጓደኛው ትክክለኛ ከልብ ወዳጅ ሆኖ አይደለም። ወዳጅ እየመሰሉ በዚህ ሰዓት በቃ የገሃዱ ዓለም ሆነ ትክክለኛ ነገር ነው ይሄ ድራማና ጓደኛ መስሎ ስንት የሚገሏቸው አሉ። በጥርሳቸው እየሳቁ ልባቸው ጥላሸት የሆነ ስንት አሉና እነሱን ያመለክታል ማለት። ጽጌረዳ ከዮናስ እጅ ማምለጥ አለባት። የማሰራው ህገወጥ ስራ መጋለጥ አለበት። አስገድዶ እንዳያገባት ይሄ ኢቨንን መኮንን ተንኮል ይጋለጥ። ነብዩ ላይ እየተጫወቱበት ነው። ደራሲው የሚያስተምር ነገር ስራ። ድምጻችን ይሰማ። ጽጌረዳ በጭራሽ ዮናስን ማግባት የለባትም። ደግሞ ተንኮሉ ቀንሱ። በእርግጠኝነት ጽጌረዳ ባሁኑ ያን ሽጉጥ ይዛት ሄዳለች። ባዶ ይሆናል። አላቅም ምን ሊፈጠር እንደሚችል። የሄደችው ሲጀመር እነ ነብዩ ቤት የሄደችው እንትን ለማለት ነው። ምንድነው ስሙ? ያንን ሽጉጥ ለማምጣት ነው። አይሳካላትም። ምክንያቱም እንዴት አልፋ ነው ጓዳ የምትገባሳቸው? ይሄ ነብዩ አባት የሚያስቀምጠው መኝታ ቤት ውስጥ ነው። እንዴት አድርጋ ነው የምታወጣው? ሲቀጥል ደግሞ ነብዩ እየሄደ ነው። ነብዩ ያገኛታል ብዬ አስባለሁ። ይገጣጥማሉ ወይ በር ላይ ወይ ቤት ውስጥ ያወራሉ። አያወሩም? የምናየው ይሆናል ማለት ነው። ዮናስ ተብዬ ያስጠላ ሽኮኮ ነገር ነው። ደቂቃው ከማጠሩ ላይ ሁሌ የምታሳዩን አንድ አይነት ነገር ነው። በቃ ነብዩ ከነሄቨን ተንኮል ይወቅ። ጽጌረዳ ልታገባ ነው ካላችሁ ራሱ ስንት ፓርት እኮ በየቀኑ እየመጡ ይሄንን የሚሉታል። በነገራችን ላይ ግን ማለት ነው ድራማ ተጠንቶ በራሱ ዝም ብሎ ዛሬ የታሰበው ዛሬ አይደለም የሚቀረጸው። ኖርማል ዝም ብሎ እንደ ዩቲዩበሮች አይነት ቪዲዮ አይደለም የሚሰራው። ድራማ ሲባል ታስቦበት ታቅዶበት ነው የሚሰራው ከመጀመሪያው ስክሪፕት ተጽፎ። ስለዚህ መንገድ አለው። ዝም ብለው ተነስተው ዛሬ የሆነ ነገር ሊያደርጉ አይችሉም እና ኦዲየንሶች ታገሷቸው። በቃ በራሳችሁ መንገድ ብቻ አትሄዱ። እና አሁንስ የምር አለኝ ሰው ሁሉ ለጥቅም ነው የሚቀርበኝ። ምንም ሰው አይወጣልኝም። ሁሉም ከሀዲ አስመሳይ ናቸው። ቤተሰቦቼም ጓደኞቼ ሚኒና አይዞሽ እግዚአብሔር ነው ጠባቂ። የሰው ልጅ መመካትም አያስፈልግም። እንደኔ ማን ነው የመዳን ቤት የመረው? ሁላችንም መሮናል። እሺ ቆይ ጽጌረዳ ሁልጊዜኝና ማልቀስ በጣም አስጠላሽ እና ምን ታርግ ታዲያ እንዴ? ከዚህ ድራማ ሰርኩልና ጽጌረዳ ብቻ ነው የሚመቹኝ። አይደብራችሁም? ግን ሁሌ አንድ አይነት ቆይ ፈጣሪ ወይ ትዕግስቱን ስጠኝ። እስካሁን ምንም የተቀየረ ነገር የለም። ጽጌረዳ ይሄን ሰውዬ ማግባት የለባትም። ጽጌረዳ ስቃይ ይብቃ። ማን ነው እንደኔ ከዚህ ድራማ ተለከፈ? እዚህ ትቆያላችሁ መሰል። ሁሌም አንድ አይነት በጣም ተጽዕኖ እየፈጠረባቸው ነው። እንግዲህ አላቅም። ዮናስ በስማን ፊቱ ራሱ መከራ ነው ይላል። አረ ሞትኩኝ። ጽጌረዳ ከማግባቷ በፊት መኮንን ነፃ ማውጣት አለበት። እንዴት አድርጎ ነው የሚያወጣት? ይሄ ሲጀመር እኮ እሱ ራሱ እውነተኛ ፍቅር ያዘው አይመስለኝም። በጣም ነው የሚያስጣላው ሲጀመር። እስካሁን እውነተኛ ፍቅር ቢይዘው በዚህ መልክ አጋልጦ የሰጣት ነበረ። ለማንኛውም ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አትርሱ። በክፍል 34 እስከምንገናኝ እናፍቆኛላችሁ። ወዳችኋለሁ። ባይ ባይ።